ዶላንቺና ለማዘር ቤ መብትሽ እንድታገኝ እኮ ነው። ሰው መጎዳት እኮ የኔን ቁስል አይሽረውም ኪሩቤል። የኪሩቤልና የግርማ ፍጥጫ በከፍተኛ ሁኔታ እየተጧጧፈ መጥቷል። ዛሬ አቶ ግርማ ለደረሰበት በደል በሙሉ ኪሩቤልን ዋጋ አስከፍለዋለሁ ባለው መሰረት ከሌባ ጋር በመነጋገር በሌሊት መጥቶ ላፕቶፑንና ስልኩን እንዲሰርቀው አድርጎታል። በመጀመሪያ ይህ የተነጋገረው ሰው እንድገልል ነው የምትፈልገው አሊያስ ደግሞ እንድዘርፈው ነው? አይ እንድትዘርፈው እንጂ እንድትገለው በጭራሽ አልፈልግም፣ ምክንያቱም የምፈልጋቸው መረጃዎች አሉ። ኪሩቤልም የሚተኛው ሳሎን ላይ ሶፋ ላይ ስለሆነ ለመዝረፍ እንደሚመቸው ነው ለሌባው የተነገረው። ሌባውን በተነገረው መሰረት በሌሊት መጥቶ እንግዲህ ኪሩቤልን ስልኩንና ላፕቶፑን ወርሶታል። በዚህን ሰዓት እንግዲህ መክሊት አዳምጣ ስለነበረ በሌሊት ተነስታ እማዬ ሌባ ሌባ እያለች ነበር። ኪሩቤልም እንደዚሁ ይህንን ሌባ በመከታተል ለመያዝ ሲጣደፉ ሁለታቸውም ሲሯሯጡ ነው። ኪሩቤል የተወሰደበትን ንብረት አሳዱ ያስመልስ ሲሆን በጣም በከፍተኛ ሁኔታ ነው እንግዲህ በመጀመሪያ ዛሬ ከወትሮ በተለየ ውስጤ ፍርሃት ብሎታል፣ ቀኑ ከብዶኛል እያለ ነበር የዋለው። እናም እንግዲህ በተወሰነ መልኩ ጉዳት ደርሶበታል፣ የደም መፍሰስ አደጋም ደርሶበታል። ለማንኛውም ትርሲት ድራማውን ማጓጊ ሆኖ እንደቀጠለ ነው። አብረን እንመለከታለን። በዛሬው ክፍል ምን አዳዲስ ነገሮች አሉ የምናያቸው ይሆናል። እንግዲህ በባለፈው ክፍል እንደተመለከትነው አቶ ግርማ ጆሲን ምንም ባላሰበው ሀገር ሰላም ብሎ በቤቱ በተቀመጠበት አጋጣሚ አማቼ ከዳኸኝ በማለት ግንባሩን መቶት መሬት ላይ ተዘሮ ነበር። ታዲያ በካሜራ ውስጥ ሰንዶ የያዘው ኪሩቤልም ምን ልታደርገኝ ነው ኪሩቤል? ከዚህ በላይ ማጓረድ፣ ከዚህ በላይ ማሰቃየት ምን የቀረህ ነገር አለ? ከኔ የምትፈልገው ገንዘብ ከሆነ ከፍላለሁ ሲልም ተደራድረው፣ እኔ ከአንተ የምፈልገው ገንዘብ አይደለም፣ ነገር ግን ለሰራው ወንጀል በፖሊስ ተጠያቂ እንድትሆን አድርግሃለሁ ይለዋል። ሆኖም አቶ ግርማ በቃ እንግዲህ እኔ እናንተ ያለቀለት ጉዳይ ነው፣ ምንም ብትል እሰማሃለሁ በማለት እጃቸውን አጣጥፈው ሁሉንም አድራጊ ፈጣሪ እንዳልነበሩ ሁሉ ዛሬ ግን ዝቅ ብለው ኪሩቤልን ማክበርና እጅ መንሳት ግድ ሆኖባቸዋል። የጆሲን እጆች ይዞም ምን እናድርገው ይላሉ። ትተው መውጣት ነው። አስከሬን መቼም አሸጥም አይደል? መቼም ያንተ የክፋት ጥግ ምን እንደምታደርግ አይታወቅም። ዞሮ ግን የሞተ ሰው ምንም አይሰራልህም በማለት ወደ ቤት እንዲመጣ ያደርገዋል። አምሮት መኝታ ክፍል ዘግታ ስታለቃቀስ ቆይታ በዛው ፌንት በልታ ወድቃለች። ካጠገቧ የነበረችው መክሊት ምን ሆና ነው እያለች እጆቿንና ሰውነቷን በሙሉ ደግፋ ከወደቀችበት እንድትነሳ አድርገቻት። ታዲያ ለአምሮትም የነቃችው ከብዙ መተኛትና ከብዙ መርሳት በኋላ ነበረ። ቆይ ምን እየሆንሽ ነው ስትል መክሊት ጠየቀቻት። አንቺ ደግሞ እዚህ ምን ትሰሪያለሽ? እዚህ ቤት የሆነው ነገር ግራ አጋብቶኛል። ደግሞም ማናችሁንም አላምናችሁም፣ ክፍሉን ለቀሽ ውጭልኝ ስትል መክሊትን አስገድደቻት። መክሊት ክፍሉን ለቀ ወጣች። አምሮት ከብዙ ድባቴና ከብዙ ራሷን መሳት በኋላ ስትነቃ አባቷን ካጠገቧ አላገኘችውም። አባዬ ምን አድርጎት ይሆን ገሎት ይሆን እያለች በብዙ ስትጨነቅ ስትጠበብ ቆይታለች። የኋላ ኋላ ከኪሩቤል ጋር አብረው ሲመጡ አባዬ ይህ አይደለ ሰላማችን የነሳው? ቤታችን ምስቅልቅሉን ካወጣው በኋላ እንዴት እሱን ተከትለ ትመጣለህ ስትል ጠየቀች። የአቶ ግርማ ምላሽም እንግዲህ ልጄ ኪሩቤል አሸናፊ ነው፣ ምንም ቢያዝሽ መስራት አለብሽ፣ ምንም ቢል መብቱ ነው እና ምንም እንዳትናገሪ ሲል አስጠነቅቃት። አሁንም ቢሆን ይህ እኮ ክፉ ነው፣ ኪሩቤል የቤታችን ሰላም አናግቶታል። አባዬ ምነካህ? ምን አስነክቶ ነው እያለች ደጋግማ ትጠይቃለች። የአቶ ግርማ ዝምተኝነትና ከልክ ያለፈ እጃቸውን አነባብረው ኪሩቤል እንደፈለግ ማለታቸው ይህ ለሷ ያልተዋጠለት ነገር ነው። በጭራሽ አባቴንማ የሆነ ነገር አስነክቶት ካልሆነ በዚህ ልክ እጆቹን ሊሰጥ አይችልም እያለች እየተጨነቀች ነው። የኋላ ኋላ ቡና እንድታፊልኝ እፈልጋለሁ ሲልም ኪሩቤል አፋጠጣት። አባዬ እያለች ቀና ብላየችው። 2-3 ደጋግማ ብትመለከት ኪሩቤል ያለሽን ከማድረግ ውጭ አማራጭ የለንም፣ በቃ የታዘዝሽውን ስሪለት በማለትም ቡና እንድታፈላ ተጋበዘች። በኋላም ወደ አባቷ ተጠግታ አባዬ ምን እየሆንክ ነው ግን? እንዴት የሱ ሰራተኛ ሆናለሁ? እያለች እንደተለመደው ከአባቷ በጣም ራሷን ከፍ አድርጋ ተይ ቡና ታፊ ብቻ ሳይሆን ሌላም ነገር መታዘዝ እንደማትፈልግ ብትናገርም እንግዲህ ምንም አማራጭ የለንም ልጅ፣ በቃ ምንም የምልሽ ነገር የለኝም እያሉ በተስፋ መቁረጥ ስሜትም ለአምሮትን ያናግሯታል።
ለአምሮት አሁን መምሰልሰል ትቀጥላለች። አባዬ በሰራተኝነት ኪሩቤልን እንዳገለግል ፈርዶብኛል። በሱ ምክንያት ህይወቴ ሲኦል ሆኗል። አሁን ያለኝ አማራጭ ጆኒን መጠጋት ነው። ስለዚህ አሁን እሱ ጋር መደወል አለብኝ። መቼም ሊጨክንብኝ አይችልም። ኪሩቤል እንዲህ ሊጫወትብኝማ አይገባም ያለች ብዙ ነገር ስታሰላስል ቆየች። ስልኳን አወጥታ ደጋግማ ሞከረችው። ጆኒ እንኳን ስልክ ሊያነሳ ይቅርና በጭራሽ ድምጽ የለም። ምክንያቱም እሱ በደረሰበት ጉዳት ወደ ሆስፒታል እንዲሄድና በሐኪም ቤት እንዲረዳ እየተደረገ ነው። በዚህን ሰዓት እሱ አይደለም ሊያወራ ይቅርና ራሱን ያለበትን እንኳን የት እንደሆነ ማስታወስ አይችልም። ይኸውም በኪሩቤል ደግነት ህይወቱ እንዲተርፍ አደረገው እንጂ የሆነት እንደ አቶ ግርማ ጭካኔማ ቢሆን ከባዶ ቤት ዘግቶት ሄዶ ነበር። ወይዘሮ ዝናሽ ደግሞ ነፍሷ ተጨንቃለች። ምን አደረገ ይሆን ኪሩቤል? ምን እየተካሄደ ነው ትላለች። ሁሉንም ነገር ያስተካክለዋለሁ፣ ምንም አትጨነቂ፣ ሰራተኛሽም አሁኑኑ ትመጣለች ይችላል። አሁን የሰራተኝነትን ቦታ አምሮት ተተክታብታለች። ይህ መሆኑ በጣም ያናድዳት ነው ያለው። ምን እየተካሄደ ነው? እንዴት በዚህ ወረድንን? መቼ መልስ የሌላቸው ጥያቄዎች አሁንም በአእምሯ ይመላለሳሉ። ታወጣለች፣ ታወርዳለች። መኝታ ክፍሏም ገብታ ከስልኳ ጋር ትታገላለች። የጆኒ ስልክ ጥሪ በጭራሽ ምላሽ የለውም። ሊት በበኩሏ እሷ ከመጣች በኋላ የቤቱ ሰላም እንደተናጋ እያሰበች በጣም እየተጨነቀችና ይሉንታ እያያዛት ነው። ኪሩዬ ሁሉ የሆነው በእኔ ምክንያት ነው ትለዋለች። እሱም በፍጹም ሰውየው ወንጀለኛ ነው። ከዚህ በፊት በእጁ ነፍስ የጠፋበት የወንጀል ሪከርድ አለበት እና ማትጨነቅ ይላታል። ግን አለው ስትልም ኪሩቤል ላደረገው ነገር ምስጋና ስታቀርብለት በፍጹም አይገባም። እኔን ለምን እንደ ባዳ ታሪቂኝና ምስጋና ታቀርብልኛለች? ሁለተኛም እንዳይለመደሽ ሲል ማስጠነቅቃት፣ እሷም ለዚህ ቤት በጣም አስፈላጊ ነህ ኑርልን ኪሩዬ ስትል አመሰገነችው። ድጋሚ ሰዓቱ ምሽት ሆነና የራት ማዕድ ደረሰ። እያንዳንዱ ቤተሰብ ተሰባሰቡ። አቶ ግርማ ይቀመጥበት የነበረው የንጉሱ መቀመጫ ላይ ኪሩቤል ተቀመጠበት። አባቴ መቀመጫ እንዴት አባዬን ብትንቀውን አንተ የተቀመጥከው ስትል ለአምሮት ተንጨረጨረች። ኪሩቤልም አባትሽ የሰጡሽን ማስጠንቀቂያ አልሰማሽም ወይ? እኔ እኮ እዚህ ነው በቃ ምንም ማድረግ አይቻልም ሲል አናደዳት። አባትና ልጅ በአይን ጥቅሻ ዝም በይ በሚመስል መልኩ ለአምሮትን ይናገሯታል። ለአምሮት መምከንከን ጀምራለች። ምን እያለች ደጋግማ ትጠይቃለች። ቢሆንም ግን አሁን ማንም ሰሚ የላትም። ራሱ አቶ ግርማ ዝም በይ ልጅ ምንም ምርጫ የለንም ከማለታቸው ውጭ ምን አማራጭ አላቸው? በዚህ ሁኔታ የተናደዱት አቶ ግርማ አሁኑኑ ኪሩቤልን አንድ ነገር እንድታደርግልኝ ይፈልጋለሁ ሲሉም ይደውላሉ። ሆኖም እንድገለው ነው ወይስ ምንድን ነው የምትፈልገው? አይ እኔ እንዲሞት አልፈልግም፣ የምፈልገው የላፕቶፑንና የእጅ ስልኩን ነው በማለት ያወራሉ። የሚተኛበትም ሳሎን እንደሆነ ይናገራሉ። ኪሩቤል የያዘባቸውን መረጃ ማለትም ያኔ ጆኒን ሲደበድቡና የመግደል ሙከራ ሲያደርጉ የያዘበትን ለማጥፋት ነው የሁሉ ደፋ ቀና የሚሉት። ትርሲት ካናዳ ከገባች በኋላ እንዴት ናችሁ ሰላም ናችሁ ወይ የሚል የሷን ድምጽ መስማት አልቻሉም። እስካሁን ድረስ መልእክቱ የሚደርሳቸው በወይዘሮ ዝናሽ እህት አማካኝነት ነው። እናም ኪሩቤል በጣም ናፍቋል። ትርሲት እየናፈቀች ነው፣ ለምንድን ነው እኔን ማታወራይ ሲሉ ወይዘሮ ዝናሽን ይጠይቃሉ። ከደረሰባት ጉዳት አንጻር መናገር እንደማትችልና እረፍት እያደረገች እንደሆነ ይናገራሉ። ደግሞም እሷስ ቢሆን በጣም እኮ ነው የምትናፍቀው፣ ልክ አንተ እንደምትለው ከአንተ ተለይታ እኮ አይሆንላትም ጭንቅ ይዟት እንጂ እያሉ እውነትም ነገርየው ትክክል ነበረ። ከእህትየው ስልክ ተደውሎ ለከፍተኛ የአእምሮ ቀውስ እንደተዳረገችና የሆነባትን ሁሉ እያስታወሰች አሁን በዶክተሮቹ አማካኝነት እንክብካቤ እየተደረገላት እንደሆነም ተነግሯቸዋል። ወይዘሮ ዝናሽም በልጃቸው የሆነባቸው ነገር እጅግ እያሳዘናቸው ነው። ልጄ እውነትም እኔ እኮ ከዛ ስቴጅ ሁሉ ነገር ተስተካክሎበት ሁሉ የምትድ ይመስሉ የነበረ ለከፍተኛ የልብ ስብራት መዳረግሽ በጣም አዝናለሁ። ምን ነው በትርሲት አምላኪው ፈተንከኝ ይላሉ። ለማንኛውም ግን በትርሲት ያለው ጉዳይና የመጀመሪያ ባለቤታቸው ማለትም የነ ትርሲት አባት ልክ በኪሩቤልና በትርሲት ያለው ጥብቅ የፍቅር ቁርኝነት ቸውም እያለፉበት በመሆኑ በጣም ደስ ይላቸዋል። ልጄ ጥሩ ባል አግኝታለች ይላሉ። አሁን ግን ግርማን ጥሎብኝ ህይወቴ ምስቅልቅል አለ፣ ሰላም ርቆ ይኖረ በማለት ከአቶ ግርማ ጋር እያስታወሱም ያወራሉ።
አቶ ግርማና በኪሩቤል አማካኝነት የጌታና የአሽከር ጭውውታቸው እንደቀጠለ ሆኖ አቶ ግርማን በጣም እያበሸቃቸው ከዛ ክብራቸው ወርደው አሁን ለኪሩቤል መታዘዝ መቻላቸው በጣም እያናደዳቸው እያበሳጫቸው መጥቷል። አሁን ከሌባው ጋር በመነጋገር ይዘረፍ ባሉት መሰረት በሌሊት መጥቶ ኪሩቤል ላይ ጉዳት በማድረስ እጅ ስልኩንና ላፕቶፑን ተነጥቋል። መክሊት በሌሊት ተነስታ አብራ ስትበር ነበረ። ኪሩቤልም ራሱን ለመከላከል ሌባ ሌባ እያለ ሲሮጥና ሌባው እግር ስር እየሮጠ ነበር። ለማንኛውም በቀጣይ ክፍል ምን አዲስ ነገር ይዘውልን ይመጡ ይሆን? እውነት ኪሩቤል የተወሰደበትን እቃ በሌሊት ማስመለስ ይችላል? በዛሬው ክፍል የተከታተልነው ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።